በሀገረ አሜሪካ የምትኖሩ ጥገኝነት እየጠየቃችሁ የምትገኙ ኢትዮጵያን እንኳን ደስ ያላችሁ። ሰላም ጤና ይስጥልኝ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዘዋቸው ከወጧቸው የተለያዩ አባይት ሁነቶች ውስጥ ለእናንተ ይሆናሉ ያሉትን የምናደርስበት ሰዓት ላይ እንገኛለን። ከያዝናቸው ጉዳዮች ውስጥ ኢትዮጵያን ከአሜሪካ እንዳይወጡ ስለመፈረዱ፣ እስራኤልና ሊባኖስ ድርድር ስለመጀመራቸውና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ያዟቸውን መረጃዎች ወደ እናንተ የምናጋራ ይሆናል። ኢትዮጵያውያኑ በዶናልድ ትራምፕ አስተዳደር ከአሜሪካ እንዲባረሩ የተደረገውን ሙከራ በመቃወም ወሳኝ የሆነ የፍርድ ቤት ክርክር ሲያካሂዱ መቆየታቸው የሚታወስ ነው። ረቡዕ ሚያዝያ 8 ቀን አንድ የአሜሪካ ከፍተኛ ፌዴራል ዳኛ ከ5000 በላይ ለሚሆኑ ኢትዮጵያውያን ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስም በሚባለው ፖሊሲ መሰረት የሰጣቸውን ህጋዊ ጠበቃ ለማቆም የተያዘውን እንቅስቃሴ ማገዳቸውን ነው የተለያዩ ዓለም አቀፍ መገናኛ ብዙሃን ቢቢሲንና አልጀዚራን ጨምሮ የዘገቡትም። በአውሮፓውያኑ 1990 ጀምሮ ለመጀመሪያ ጊዜ የተጀመረው ይህ ፕሮግራም ስደተኞች በአሜሪካ ውስጥ እንዲኖሩ እንዲሰሩና ከሀገርም እንዳይባረሩ ጥበቃ ያደርጋል። ፕሮግራሙ የሚሰጠው የገዛ ሀገራቸው የተፈጥሮ አደጋ፣ የጦር ግጭት ወይም ደግሞ ለጉዳት የሚያጋልጡ ሌሎች አስከፊ ክስተቶች ለገጠሟቸውም ሰዎች ናቸው። በዚህም ወደ 5000 የሚጠጉ ኢትዮጵያውያን በዚሁ በሀገረ አሜሪካ ለመቆየት እና ጊዜያዊ ጥገኝነትን ለማግኘት በሚያስችል መልኩ ህጋቸው በፍርድ ቤት ፕሮሰስ ወይም ሂደት ላይ ያለ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለስደተኞች ያላቸው አመለካከት የተዛባ በመሆኑ ምክንያትም እንዲባረሩ መወሰናቸው የሚታወስ ነው። ነገር ግን በትናንትናው ዕለት ፍርድ ቤቱ ኢትዮጵያውያን ከሌሎች ዜጎች በተለየ መልኩ በሀገር አሜሪካ እንዲቆዩና በጊዜያዊነት እንዲሰሩ የሚል የፍርድ ትዕዛዝን መወሰናቸውን ነው የተገለጸው። ባለፉት ዓመታት በዋነኛነት ከአፍሪካ፣ ኤዥያ፣ ከላቲን አሜሪካ፣ ከካሪቢያን የሚመጡ በሺዎች የሚቆጠሩ ስደተኞች የዚህ ዕድል ተጠቃሚ ሆነዋል። ይሁን እንጂ የትራምፕ አስተዳደር አሜሪካ ትቅደም ወይም ደግሞ አሜሪካ ፈርስት በሚለው አጀንዳው ስር ጥብቅ ስደተኞች ቁጥጥር ለማድረግ በሚደረገው ጥረት ሶማሊያ፣ ሱዳን፣ ካሜሩንና ደቡብ ሱዳንን ጨምሮ ቢያንስ 13 ሀገራት ዜጎች ሲጠቀሙበት የነበረውን ይህንን የቆየ ፖሊሲ ማለትም ከአውሮፓውያኑ 1990 ጀምሮ ላለፉት 5 ዓመታት የቆየውን ምክረ ሐሳብ አፍርሶታል። በቦስተን የሚገኘው የዲስትሪክት ዳኛ ብራያን መርፊ ለኢትዮጵያን መንግስት የሰጡት ውሳኔ የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት የጊዜያዊ ጥበቃ ሁኔታ ወይም ቴምፖራሪ ስቴሽን ሲቹዌሽን ለመቆም በሚደረገው ጥረት የቅርብ ጊዜ ህግም ውድቅ ሆኖ መመዝገቡም የሚታወስ ነው። ይህ የዳኛው ውሳኔም 5000 በላይ ለሚሆኑ ኢትዮጵያውያን ጉዳያቸው በህግ እየታየ ባለበት ሁኔታ ውስጥም እፎይታን የሚሰጥም ሆኗል። ሂዝቦላ ባለፉት ቀናት የሂዝቦላ ወታደራዊ መሰረተ ልማቶች ስትል በገለጸቻቸው ኢላማዎች ላይ የምትፈጽመውን ጥቃት አባበሳ ወይም ደግሞ አጠናክራ የቀጠለችው እስራኤልም ከሊባኖስ ጋር የምታደርገውን ድርድር በሚቀጥለው ሳምንት በዋሽንግተን ዲሲ ከተማ ውስጥም እንደሚካሄድ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። አሜሪካና ኢራን የደረሱትን የተኩስ አቁም በሊባኖስም የሚያካትት አለመሆኑን ጉዳይ ሲያወዛግብ ከቆየ በኋላ በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ድርድር እንደሚጀምር ማዘዛቸውን አስታውቀዋል። የሊባኖስ ባለስልጣናት የተኩስ አቁሙ ተደርጎ ድርድር እንዲጀመርም ጠይቀዋል። ከዚህ ጥያቄ በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፉት ኔታንያሁ ግን ሊባኖስ ውስጥ የተኩስ አቁም አይኖርም ብለዋል። እስራኤል በሊባኖስ የምትፈጽማቸውን ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምረው ከቆዩ በኋላ ከትናንትናው ምሽት አንስቶ ለጊዜው ጋብ ያለ ይመስላል። ፕሬዝዳንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽመውን ጥቃት እየቀነሰች መሆኑን ነው የገለጹት። ከቢብ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተነጋገሩትና ጥቃቱን ቀንሰዋል ያሉት ፕሬዝዳንት ዶናልድ ትራምፕ ከዚህም የበለጠ መቀነስ እንዳለብን አስባለሁ ሲሉ ከኔታንያሁ ጋር በስልክ ባደረጉት ልውውጥም
አቋማቸውን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት መረጃም እንደሚያመላክተው እስራኤልና ሊባኖስ በሚቀጥሉት ሳምንት በዋሽንግተን ውስጥ እየተተገበረ ስላለው የተኩስ አቁም ድርድር ይነጋገራሉ። የእስራኤሉ ጠቅላይ ሚኒስትር ትናንት ባስተላለፉት መልእክት ከሊባኖስ ጋር የሚደረገው ድርድር ሂዝቦላህ በኢራንን የሚደግፉ አማጽያን ቡድኖችም ትጥቅ ማስፈታት ላይ እንደሚያተኩርም ገልጸዋል። በሁለቱ ሀገራት መካከል ሰላማዊ ግንኙነት የመመስረት ጉዳይ ድርድሩ አካል ነው ተብሏል። ይሁን እንጂ የሊባኖስ መንግስትና እስራኤል የሚያደርጉት ድርድር ሂዝቦላህ ላይ ምንም አይነት ተጽዕኖ እንደሚኖረው ግልጽ አይደለም። የሊባኖስ መንግስት ከእስራኤል ጋር ጦርነት ከተጀመረ መጋቢት አንስቶ የሂዝቦላህ ወታደራዊ እንቅስቃሴን አግዷል። ይህ እገዳ ግን ቡድኑ እስራኤል ላይ ሮኬቶችን ከማስወንጨፍ አላገደውም። በተጨማሪም እስራኤል ጊዜያዊ ተኩስ አቁም ለማድረግ ቁርጠኝነት ባሳየችበት ሁኔታ ውስጥ የሚደረግ ድርድር ፍሬያማ የመሆን ጉዳይ አጠያቂ ሆኗል። እግረኛ ወታደሮቿን ሊባኖስ ውስጥ ያሰማራችው እስራኤል በአገሪቱ ደቡባዊ ክፍል ውስጥ የሚገኙ ግዛቶቿን መውረሯን ቀጥላለች። ባለፉት ቀናትም ሊባኖስ ግዛት ውስጥ የሚገኙ መንደሮች ሆን ብላም አውድማለችም ሲሉ ሊባኖሳውያኑ እስራኤልን ይተቻሉ። የእስራኤል ደህንነት እስካልተጠበቀ ድረስ የተፈናቀሉ ነዋሪዎች ወደ መኖሪያቸውም እንዲመለሱ እንደማትፈቅድም ቴል አቪቭ አስታውቃለች። እስራኤልና ሊባኖስ ድርድር በአሜሪካም የሚካሄድ ይሆናል። እስራኤል የእስራኤሉ ጠቅላይ ሚኒስትር ከዚሁ ጋር በተያያዘም ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ሰራዊታቸው ከባድ ጥቃት እየፈጸመ ካለበት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታወቁ። ጠቅላይ ሚኒስትሩ በኤክስ ገጻቸው በዕብራይስጥ ቋንቋ ባሰፈሩት ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረትም ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጸዋል። ኔታንያሁን ጨምሮ የሚደረገውን ንግግር ሂዝቦላህ ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናልም ብለዋል። ጠቅላይ ሚኒስትር ኔታንያሁ ይህንን ከማሳወቃቸው ቀደም ብሎ የሊባኖስ ፕሬዝዳንት ጆሴፍ አውንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁመው አድርገው ቀጥተኛ ድርድር ማካሄድ ነው ሲሉም ተናግረው ነበር። ፕሬዝዳንቱ የሊባኖስ ጸጥታ ኃይሎች በአስቸኳይ ሁኔታ ውስጥ ቢሆንም ሕግ ማስከበር ስራቸውን ሙሉ ለሙሉ ሲያከናውኑ መቆየታቸውንም ተናግረዋል። እስራኤል የኢራን አጋር የሆነውን የሊባኖስ ታጣቂ ቡድን ሂዝቦላህን ኢላማ በማድረግ ከአንድ ወር በላይ ጥቃት እየፈጸመች ሲሆን እግረኛ ወታደሮቹንም በደቡባዊ ሊባኖስ አሰማርታለች። እስራኤል ባለፉት 2 ቀናት ዋና ከተማዋን ቤይሩት ውስጥ በሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃት ከ200 በላይ ሰዎች ተገድለዋል። ከ1000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በወሳኙ ሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ የያዘችውን መንገድ እጅግ ደካማ ስራ ነው አሉ። ፕሬዝዳንቱ ከኢራን ጋር የደረስነው ስምምነት ይህ አይደለም ሲሉም ወቅሰዋል። ትራምፕ ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ 20% የሚሆነውን ስለሚተላለፍበት ወሽመጥ አስተያየት የሰጡት በሶሻል ትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ነው። ትራምፕ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ክፍያ እያስከፈለች እንደሆነ ሪፖርቶች እየወጡ ነው ብለዋል። እያደረጉ ባይሆንም ይሻላቸዋል፣ ከሆነም ቢያቆሙ ይሻላል ሲሉም አስጠንቅቀዋል። ፕሬዝዳንቱ በሌላ ጽሑፋቸው ደግሞ ኢራን በሆርሙዝ ወሽመጥ በኩል ነዳጅ እንዲያልፍ መፍቀድን በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው፣ አንዳንዶቹን አውራጅ ብለው ይገልጿታል ሲሉም ተችተዋል። ያለንን ስምምነት ይህንን አይደለም ሲሉም አጽንኦት ሰጥተዋል። ለ40 ቀናት ሲዋጉ የቆዩት አሜሪካና ኢራን የደረሱበት ተኩስ አቁም ከሚያካትታቸው ነጥቦች አንዱ የሆርሙዝ ወሽመጥ መከፈት ነው። ቢቢሲ ሼሪፋይ ያሰባሰባቸውን መረጃዎች እንደሚያሳዩትም ከስምምነቱ በኋላ በወሳኙ የባህር ኮሪደር በኩል ያለፉ መርከቦች ቁጥር 9 ብቻ ነው። ጦርነቱ ከመነሳቱ በፊት በየቀኑ በአማካኝ 138 መርከቦች በወሽመጡ በኩል እንደሚያልፉ የሚታወስ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው ጉዳዮች ውስጥ የተመረጡትን ወደ እናንተ እናደርሳለን። ለተለያዩ መረጃዎችም የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ እና አድ ያድርጉ። ስላዳመጣችሁን በድጋሚ እናመሰግናለን።